ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ተናስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። ኮፕ 32 ጉባኤን ኢትዮጵያ ለሀገር ግንባታ ለገጽታ ግንባታና ለአየር ንብረት ለውጥ ጉባኤ ስኬታማነት ትኩረት በማድረግ እንደምትሰራ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኮፕ 32 ቁልፍ የዝግጅት ተግባራትን ለማቀናጀት ከሚያስችለው የብሔራዊ አስተባባሪ ኮሚቴ ጋር ውይይት ተደርጓል። ከፋፋይ ትርክቶች ከሀገር ልማት ይልቅ ለጥፋት መነሻ እንደሚሆኑ ተገለጸ። የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ በቱርኪያና ሊባኖስ ጉብኝት ለማድረግ አንካራ ገብተዋል። ከዜናዎቹ ጋር ሰለሞን መልሳ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ ጠቅላይ ሚኒስትር አብይ አህመድ የኮፕ 32 ቁልፍ የዝግጅት ተግባራትን ለማቀናጀት ከሚያስችለው የብሔራዊ አስተባባሪ ኮሚቴ ጋር ውይይት አድርገዋል። ኢትዮጵያም ኮፕ 32 ለማስተናገድ ያላትን ቁርጠኝነት በሚያመላክተው በዚህ ውይይት ላይ ጠቅላይ ሚኒስትር አብይ አህመድ ውጤታማ ጉባኤን ለማሰናዳት የሚያስችሉ ሀሳቦች ላይ አቅጣጫ ሰጥተዋል። ኮፕ 32 ጉባኤን ኢትዮጵያ ለሀገር ግንባታ ለገጽታ ግንባታና ለአየር ንብረት ለውጥ ጉባኤ ስኬታማነት ትኩረት በማድረግ እንደምትሰራ ተናግረዋል። መጀመሪያው የዚህ የ3 ዓመት ተኩል ጉዟችን ዓላማ ሀገር ግንባታ ነው። በዚህ 3 ዓመት ተኩል ሂደት ውስጥ ኢትዮጵያ ለቤዚክ ነገሮች ብቁ ናት የሚለውን ነገር አስተማማኝ በሆነ መንገድ ማስጨበጥ ያስፈልጋል። በዚህ ሀገር ግንባታ ውስጥ የኢንፍራስትራክቸር ኮሚቴ የተቋቋመ አለ። በጣም በርካታ ስራና ሀብት ይጠበቅበታል። ዴሊቨር እንደሚደረግ ተስፋ አደርጋለሁ። ግንባታው ሁለተኛው ዋና ዓላማ የሀገር ኢሜጅ ነው። የሀገር ኢሜጅ ሲባል ኢትዮጵያ ጥሩ ሀገር ናት የሚለውን ለማስጨበጥ ብቻ ሳይሆን ኤንሸንት ስለሆን ብዙ ሊታዩ የሚችሉ ታሪክ፣ ባህል፣ በጣም በርካታ ነገሮች ያሉ ቢሆንም እነሱ ሁሉ ከቱሪዝም አንጻር ቢወሰድ 100% ኢትዮጵያ ያላትን ካፓሲቲ ለዓለም ለማሳየት ትልቁ መድረካችን ነው። በዚህ ጊዜ ኢትዮጵያን ያየ ሰው በሌላ ጊዜ ፕሮግራም እያደረገ አላቃትም አይልም። አውቋት አልተመቸኝም በዚህ ጊዜ በዚያኛው ጊዜ መጣሉ ሊል ይችላል። ለማወቅ የሚያስችለውን ስራ ግን የምንሰራበት ጊዜ ነው። ሶስተኛው አገር ገንብተን ኢሜጅ ከሸጥን በኋላ ራሱ ዋናው ስራ ጉባኤዎቹ ወይም የሚያሰባስቡን ጉዳዮች በአውትካም ሌቭል የተሳኩ መሆን አለባቸው። የኮፕ 32 ተወካይ ፕሬዚደንት የሆኑት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለሚመራው የብሔራዊ አስተባባሪ ኮሚቴ ገለጻ አድርገዋል። ዶክተር ጌዲዮን ኮፕ 32 ጉባኤም ሀገሪቱ እስካሁን በተለያየ ደረጃ ስታከናውናቸው ከነበሩ ዓለም አቀፍ ጉባኤዎች የተለየ መሆኑንም ተናግረዋል። ኮፕ 32 ስንል ይሄ ጉባኤ ከዚህ በፊት እንደ ሀገር ካዘጋጀናቸው ካስተናገድናቸው የተለያዩ ጉባኤዎች ከአፍሪካ ህብረት ከዩኤን ፉድ ሲስተም የተለየ ሰፋ ያለ ወሰብሰብ ያለ የራሱ ልዩ ባህሪ ያለው ትልቅ ዓለም አቀፋዊ መድረክ ነው። እንደ አንድ ሀገራዊ ፕሮጀክት ከሀገርም አልፎ አህጉራዊ ፋይዳ ያለው ፕሮጀክት አድርገን የምንወስደው ኢትዮጵያ ዓለምን የምታስተናግድበት ለቀጣይ ለብዙ ትውልዶች የሚዘልቅ አሻራና ትሩፋት ሊገኝበት የሚገባ ትልቅ ጉባኤ ነው።
ኮፕ 32 ጉባኤ በውስጡ ያካተታቸው በርካታ የአየር ንብረት ለውጥን ማዕከል ያደረጉ የጎንዮሽ ስብሰባና ውይይቶች የተካተቱበት ስለመሆኑም ጠቁመዋል። ኮፕ ስንል ኮንፈረንስ ኦፍ ፓርቲስ ማለት ነው። የዩኤን ፍሬምወርክ ኮንቬንሽን ኦን ክላይሜት ቼንጅ የሚባል በ1992 የጸደቀ ዓለም አቀፍ ስምምነት አለ። የዛ ስምምነት አጽዳቂ ፈራሚ የሆኑ ሀገራት እንዲሁም በዛ ስምምነት ማዕቀፍ ውስጥ የተደረጉ ሌሎች ስምምነቶች እንደ ፓሪስ አግሪመንት፣ እንደ ኪዮቶ ፕሮቶኮል ያሉ ሌሎችም መሰል ስምምነቶችን ላይ ያለውን አፈጻጸም ምን ላይ ደርሰናል፣ እነሱን ተግባራዊ በማድረግ ምን ላይ ደርሰናል የሚለውን ለመገምገም እንዲሁም በዛው ማዕቀፍ ውስጥ ተጨማሪ የአየር ንብረት ለውጥን ለመከታተል ለመከላከል የሚደረጉ መግባባቶችን የሚደረጉ ቃል ኪዳኖች ላይ ለመድረስ ድርድር፣ ውይይት የሚደረግበት መድረክ ነው። በዚህ መድረክ አንድ ጉባኤ ብቻ ሳይሆን በዛ ኮንፈረንስ ውስጥ የሚካሄዱ ቢያንስ 5 ጉልህ ጉባኤዎች አሉ። ሌሎች ብዙ የጎንዮሽ መድረኮች፣ ኤግዚቢሽኖች እና መሰል ኩነቶች ይኖራል። ዶክተር ጌዲዮን ኢትዮጵያ በተናበበና በተቀናጀ መልኩ ጉባኤውን በማዘጋጀት አፍሪካም በአየር ንብረት ለውጥ ምክንያት ተጎጂ ብቻ ሳትሆን የመፍትሄ አካልም ናት የሚለውን ማስገንዘብ እንደሚገባም ገልጸዋል። በዚህ ጉባኤ ምንድነው ማሳካት የምንፈልገው፣ ግባችን፣ ዓላማችን ምንድነው የሚለውን ስናይ በተቀናጀ በተናበበ ወጥ በሆነ ኃላፊነት በተቀበለ መዋቅር የሰመረ ከርዕዩ አኳያ ኃላፊነቱን ከመገንዘብ ከግንዛቤው አኳያ የተናበበ የሰመረ መዋቅር ኖሮን ስኬታማ ኮፕ በማዘጋጀት ስኬታማ ኮፕን በማዘጋጀት ሂደት ደግሞ አገርን መለወጥ፣ አገርን መገንባት፣ አገርን ማስተዋወቅ ነው እንደ ትልቅ ዓላማ ተደርጎ የተያዘው። ስኬታማ ኮፕ ካዘጋጀን የሚኖረው ትሩፋት የሚኖረው ቅርስ ጥሎልን የሚያልፈው ብለን የምናስበው አንደኛ ይሄ የምናዘጋጀው ኮፕ ኢትዮጵያ የምታዘጋጀው የኢትዮጵያ ኮፕ ብቻ ሳይሆን የአፍሪካ ኮፕ ሆኖ በዚህ ሂደት አፍሪካ የአየር ንብረት ለውጥ ተጠቂ ለአየር ንብረት ለውጥና ተያይዞ ለሚመጡ ጦሶች ተጋላጭ ተደርጋ የምትታይ ብቻ ሳይሆን የመፍትሄው ማዕከል የመፍትሄ ምንጭ መፍትሄ በማምጣት አመራር የምትሰጥ አህጉር ሆና ጎልታ እንድትታይ አድርገን መስራት ይኖርብናል። የብሔራዊ ዲጂታል ትራንስፎርሜሽን ምክር ቤት በዛሬው ዕለት 5ኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ አጠቃላይ የዲጂታል ትራንስፎርሜሽን የስራ ክንውን፣ የዲጂታል መታወቂያ የምዝገባ ሂደት እንደዚሁም የ5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ ተግባር አፈጻጸምን ገምግሞ በቀጣይ ተጠናክሮ እንዲቀጥል ከስምምነት ላይ ደርሷል። ከዚህ በተጨማሪም በሀገራችን በመከናወን ላይ የሚገኙ እንደዚሁም አዳዲስ የዲጂታል ስራዎች ከዲጂታል ኢትዮጵያ ስትራቴጂ ጋር ያላቸው ተጣጣሚነት በስብሰባው ተዳስሷል። በመጨረሻም ምክር ቤቱ ረቂቅ የዲጂታል ኢትዮጵያ 2030 ስትራቴጂ ላይ ጥልቅ ውይይት ካደረገ በኋላ ስትራቴጂ ሰነዱን በማጽደቅ ወደ ሚኒስትሮች ምክር ቤት እንዲላክ ወስኗል። ጀግናው የኢፌዴሪ አየር ኃይል ላለፉት 90 ዓመታት ከህዝባችን ጎን በመቆም የሀገራችንን ሉዓላዊነት በማስጠበቅ ደማቅ ታሪክ የጻፈ ተቋም ነው። የ90 ዓመት ክብረ በዓልን አስመልክቶ ለአየር ኃይል እድገት በሙሉ አቅሜ እሮጣለሁ በሚል መሪ ሐሳብ የፊታችን ህዳር 21 በውቢቱ ቢሸፍቱ ከተማ ስናዘጋጅ ተፈጥሮ የሰጣትን እምቅ ሀብት ለዓለም በማስተዋወቅ ነው። ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ በድምቀት ይካሄዳል። በዚህ ውድድር በኢትዮጵያ የመጀመሪያና ትልቁን ሽልማት ለብርቅዬ አትሌቶቻችን ይዘን መጥተናል። አንደኛ ለሚወጡ ግማሽ ሚሊዮን ብር፣ ሁለተኛ ለሚወጡ ሩብ ሚሊዮን ብር፣ ሶስተኛ ለሚወጡ 100 ሺህ ብር፣ አራተኛና አምስተኛ ለሚወጡ ሽልማት ተዘጋጅቷል። የበርካታ አትሌቶችና የኦሎምፒክ ሜዳሊያ ተሸላሚው ምሩጽ ይፍጠር መፍለቂያ የሆነው የኢፌዴሪ አየር ኃይል 90 ዓመቱን ሲያከብር ለሀገራችንና ለሩጫው የሰራውን አኩሪ ገድል በመድገም ነው። ህዳር
21 በቢሸፍቱ እንገናኝ። ለበለጠ መረጃ በ0957 57 57 16 ይደውሉ። ለአየር ኃይል እድገት በሙሉ አቅማችን እንሮጣለን። ኢቲቪ 57 እንደቀጠለ ነው። ከፋፋይ ትርክቶች ከሀገር ልማት ይልቅ ለጥፋት መነሻ እንደሚሆኑ ተገለጸ። ነጣጣይ ትርክቶች ከባድ ዋጋ አስከፈላት ሩዋንዳ የጀመረችው የወል ትርክትን የመገንባት ሂደት ከችግር አውጥቷታል። ዛሬ ላይ የእርቅና የይቅርታ አብይ ምሳሌ ሆና የምትጠቀሰው ደቡብ አፍሪካ ከፋፋይ ትርክቶች ፈተናዎቿ እንደነበሩም ተጠቁሟል። ወንድሰን አፈወርቅ ዝርዝር አለው። በሀገራት የጋራ ትርክትን ከመገንባት ይልቅ ነጣጣይና ግጭት ፈጣሪ ትርክቶች ምድሩን ሲቆጣጠሩት ዓለም ብርክ ይይዛታል። በአፍሪካ አህጉር የወድቆ መነሳት ምሳሌ ተደርጋ በብዙዎች የምትወሰደው ሩዋንዳ ነጣጣይና ከፋፋይ ትርክቶች በልጆቿ ደም ዋጋ ሲያስከፍሏት ከጥፋቱ በኋላ የጀመረችው የወል ትርክትን የመገንባት ሂደት ደግሞ ከችግር አውጥቷት ጠንካራ አድርጎ እያቆማት ነው። ብዙዎች ይህንን ሂደት ተአምራዊ ሲሉም ይጠሩታል። የ1990ዎቹ መጀመሪያ አካባቢ በሩዋንዳ ምድር የጥላቻና የሚያራርቁ ትርክቶች በስፋት የሚደመጡባቸው ጊዜያት ነበሩ። ከግለሰቦች አንደበት የሚሰሙ ከመገናኛ ብዙሃን ወደ ሕዝብ ጆሮ የሚደርሱ ጉዳዮች በዚያች ሀገር በሚኖሩ ዜጎች መካከል ጠብን ብሎም ጥላቻን የሚዘሩ ነበሩ። የሀገሪቱ ዜጎች በጋራ ካላቸው ጸጋ ይልቅ ልዩነቶችን የሚሰብኩ አንዱን ከፍ ሌላኛውን ደግሞ ዝቅ የሚያደርጉ ናቸውና ይዘውት ሊመጡት የሚችሉት አደጋ በብዙዎች ዘንድ ከቁብም የተቆጠረ አይመስልም ነበር። ያ የፈረንጆቹ 1994ቱ አሰቃቂ ሁኔታ ሲቋጭ ሩዋንዳ ከህዝቧ መሃል 1/7ኛውን ያጣች ነበረች። ግማሽ የሚሆኑ ዜጎችም በጦሱ ምክንያት ከቀያቸው የተፈናቀሉባት፣ ሀገሪቱ ምስቅልቅሏ የወጣ ሀብቶቿም የተዘረፉ፣ በርካቶችም ሀገር ጥለው ተሰደው ጥቂት ዶክተሮች፣ ዳኞች አሊያም የመንግስት ሰራተኞች ብቻ የቀሩባት ነበረች። ከዚህ አሰቃቂ ጊዜ በኋላ የመጣው የሀገሪቱ መንግስት በሀገሪቱ መረጋጋትን ማስፈንና ሀገሪቱን እንደ አዲስ መገንባት ላይ ትኩረቱን አድርጓል። በሂደቱም ሀገራዊ ምክክር ማድረግንና ፍትህን ማስፈንን መርጦ ስኬታማ ተግባራትን አከናውኗል። ሩዋንዳውያኑ ከሚያሯሩቋቸው ትርክቶች ይልቅ የሚያሰባስቧቸውን ትርክቶች ማጉላት በመጀመራቸው እርስ በርስ ወደ መተማመን ሀገራቸውንም እያደጉ ከሚገኙ ሀገራት ተርታ ማሰለፍ ችሏል። የጭንቅ ቀናቶችን ያሳለፈችው መዲናዋ ኪጋሊም አሁን ላይ በአፍሪካ ብሎም በዓለም አቀፍ ደረጃ ንጹህ እንዲሁም አረንጓዴ ብዙዎችም የሚመኟት ሆናለች። ይህ የሩዋንዳውያኑ የወል ትርክትን የመገንባት መንገድ አሁን ከደረሱበት እንዲደርሱም አስችሏቸዋል። አሁን ወደ ሩዋንዳና መዲናዋ ኪጋሊ የሚያቀና ግዙፍ የመድኃኒት ፋብሪካ በዓለማችን ውስብስብ የሆነ የድሮን ቴክኖሎጂ ሙከራዎችን ይመለከታል። ያንን የሰቆቃውን ጊዜ በጋራ አልፈው የኢኮኖሚ ግስጋሴ ላይ የሚገኙት የሩዋንዳ ሰዎችም ለዚያ አሰቃቂ ሁኔታ የዳረጋቸውን ነጣጣይ ትርክት ዳግም በዓለም እንዳይከሰት እየሰበኩ ነው። ፕሬዚደንት ፖል ካጋሜም በሀገራቸው የተከሰተው የአሰቃቂ ክስተት ለሁሉም ማስጠንቀቂያ ነው ብለውታል። የሩዋንዳ አሰቃቂ ክስተት ማስጠንቀቂያ ነው። ቁጥጥር ካልተደረገ ወደ ዘር ጭፍጨፋ የሚመራ የክፍፍልና የጽንፈኝነት ሂደት የትም ቦታ ሊከሰት ይችላል። ሕዝባችን መቼም ቢሆን ዳግም ለሞት አይተውም። ሌላኛዋ አፍሪካዊት ሀገር ደቡብ አፍሪካ ዜጎቿ በነጭና ጥቁር ቀለም የተከፋፈሉ ሆነው ዓመታትን ዘልቀዋል። በሀገሪቱ የነበረው የአፓርታይድ ስርዓት የሚያራምደው ጥቁርን የበታች ነጭን ደግሞ የበላይ አድርጎ የሚስል ከፋፋይ ትርክት በደቡብ አፍሪካውያን መካከል የልዩነት አጥርን ገንብቷል። ብዙዎችም በዚህ የተነሳ ከፍተኛ ለሆነ ሰቆቃና እንግልት ተዳርጓል። ታዲያ ይህንን ከፋፋይ አካሄድ በመቀልበስ ነጭና ጥቁር በእኩልነት በሀገሩ መኖር እንዲችል ለማድረግ የሚያስችሉ እርምጃዎችን ደቡብ አፍሪካውያን ተራምደዋል። ሀገሪቱም ከከፋፋይና ነጣጣይ አካሄድ ወጥታ ወደ ዲሞክራሲያዊ ስርዓት ተሸጋግራለች። አሁን ላይ በዓለም አቀፍ ደረጃ የእርቅና የይቅርታ አብይ ምሳሌ ሆና የምትታየው ደቡብ አፍሪካ በዜጎቿ ድምር አቅም ከአፍሪካ ቀዳሚ ብሎም ከዓለም ግዙፍ ኢኮኖሚ ካላቸው ሀገራት ተርታ ተሰልፋለች። በኢትዮጵያ ምድርም ባለፉት ዓመታት የሚያቆሳስሉ እልፍ ትርክቶች በየሚዲያው በየአደባባዩ ሲሰበኩ ያዩ ይህ እውን ኢትዮጵያውያኑን ወዴት ያደርሳቸዋል ሲሉም ጠይቋል። ታዲያ አሁን ላይ ይህንን መንገድ ለመቀየር ኢትዮጵያውያንም ከነጣጣይና ከፋፋይ ትርክቶች ይልቅ አንድ የሚሆኑባቸውን የወል ትርክቶችን ለመገንባት ትኩረት ተሰጥቷል። ይሄ ትርክት አንደኛ ለብዝሃነት በተገቢው መልኩ እውቅና የሚሰጥ ከዛም ባሻገር ደግሞ ለሀገራዊ አንድነቱ በተገቢው መልኩ እውቅና የሚሰጥና ሁለቱ ተነጣጥለው የማይሄዱ መሆናቸውን በአግባቡ የሚገነዘብና በዛ ማዕቀፍ ውስጥ ነገሮችን የሚያስኬድ ነው።
ይሄኛው ትርክት በወንድማማችነትና እህትማማችነት ላይ በነጻነት ላይ በእኩልነት ላይ የተመሰረተ እሴትን ይዞ ነው የሚንቀሳቀሰው። ኢትዮጵያ ከ3 አስርት ዓመታት በፊት ከ90 በመቶ በላይ የውጭ ንግዷን ትከውን የነበረው በቀይ ባህር ወደብ በኩል ነበር። ይህ ታሪካዊ ተጠቃሚነት ግን በ1980ዎቹ መገባደጃ ላይ በነበሩ የፖለቲካ ለውጦችና የታሪክ አጋጣሚዎች የኢትዮጵያ የባህር በር በነበር አስቀርተውታል። ለመሆኑ የኢትዮጵያ የባህር በር አልባ ጉዞ እንዴትና መቼ ተጀመረ? ሰናይት ብርሃኔ ታስቃኛናለች። ታሪክ እንደሚነግረን ከሆነ ዜላንና አዶኒስን ጨምሮ ኢትዮጵያ የ4 ወደቦች ባለቤትና አስተዳዳሪ ነበረች። የረዥም ጊዜ እንኳን ብንተው በአንድ ወጣት ዕድሜ ሊለካ በሚችል ጊዜ እንኳን ኢትዮጵያ ደቢዎቹ የንግድ እንቅስቃሴዎቿን የምትከውንበት ከዓለም ጋር የምትገናኝበት የራሷ የባህር በር ነበራት። ታዲያ ይህንን የታሪክ እውነት ምን ወደ ነበር ለወጠው? ኢትዮጵያ እንዴት ከባህር በቅርብ ርቀት ተጠማ የምትተነፈስበት በር አጣች? እንመለከተዋል። የኢትዮጵያን እጣ ፈንታ ከሚበይኑት ቀይ ባህርና አባይ የመነጠል ሴራ ሀገሪቱን እንዳታንሰራራ አድርጓት ቆይቷል። የኢትዮጵያ የባህር በር መዘጋት በኢትዮጵያ ላይ ከተፈጸሙ ደባዎች ቁንጮው ነው። ኢትዮጵያን ከቀይ ባህር የመነጠል ጉዳይ ለብዙ ዓመታት የኢትዮጵያ ጠላቶች በጥናት የሰሩት የኢትዮጵያን የማዳከም እድገቷን የመግታት ውጥን ውጤት ነው። 1983 ዓመተ ምህረትን እናንሳ። ወቅቱ ኤርትራ ራሷን ችላ እንደ ሀገር ከተቋቋመች በኋላ ኢትዮጵያ የነበራትን የአሰብ ወደብ ባለቤትነት እንድታጣ የተደረገበት ነው። ከ3 አስርት ዓመታት በፊት አጠቃላይ የሀገሪቱ የወጪ ንግድ እንቅስቃሴ 90 በመቶ የሚካሄደው በቀይ ባህር ወደቦች በኩል መሆኑን ሰነዶች ይጠቁማሉ። በዋነኝነት ጥቅም ላይ ይውሉ የነበሩት ወደቦች ደግሞ አሰብና ምጽዋ ነበሩ። ይህ ታሪካዊ ተጠቃሚነት ግን በ1980ዎቹ መገባደጃ ላይ በነበሩ ፖለቲካዊ ለውጦችና የታሪክ አጋጣሚዎች ሳቢያ ሙሉ በሙሉ ተነጠቀ። ኢትዮጵያ የባህር በር ባለቤትነቷን ያጣችበት ዋነኛና ቀጥተኛ ክስተት የተፈጠረው በ1983 ዓ.ም ወይም እንደ አውሮፓውያን አቆጣጠር በ1991 ነበር። በወቅቱ የኢትዮጵያ ወታደራዊ መንግስት ደርግ ከስልጣን መውደቅን ተከትሎ የኤርትራ ነጻ አውጪ ግንባር ሻዕቢያ ኤርትራን ሙሉ በሙሉ ተቆጣጠረ። በወቅቱ የኢትዮጵያን ሽግግር የመራው ኃይል ኤርትራ የራስን እድል በራስ የመወሰን መብት ተጠቅማ ራሷን ችላ እንደ ሀገር እንድትቋቋም በይፋ እውቅና ሰጠ። ይህ ሂደት ኢትዮጵያን ቅርቃር ውስጥ እንድትገባ ያደረገ ታሪካዊ በደል ነበር። ኢትዮጵያ ትጠቀምበት የነበረው ወሳኝ የንግድ መተላለፊያ የሆነው የአሰብ ወደብ ዓለም አቀፍ ሕግጋትና አሰራርን በሚጻረር ኃላፊነት የሚሰማው መንግስት ሊያደርገው በማይችለው መንገድ የኤርትራ ሙሉ ንብረት ሆነ። ይህ የተሳሳተ የፖለቲካ ውሳኔ ኢትዮጵያ የቀይ ባህርን መዳረሻነቷን በሙሉ እንድታጣ ብሎም በአፍሪካ ቀንድ ወደብ አልባ ሀገር እንድትሆን አድርጓታል። በዚህ ምክንያት የባህር በር ባለቤትነትን ያጣችው ኢትዮጵያ ለ3 አስርት ዓመታት ለመሰረታዊ ኢኮኖሚ እንቅስቃሴዋ አስፈላጊ የሆኑ የፍጀቷ ግብዓቶችን ከዓለም አቀፍ ገበያው ለመላክም ለማስገባትም ከፍተኛ ወጪን እንድታወጣ አድርጓታል። የኢትዮጵያ ኢኮኖሚ በዚህ ዓመት 10% አድጓል ብንል የባህር በር ባለቤት ብንሆን ኖሮ በትንሹ ጭማሪ 3% ይኖረው ነበር ማለት ነው። በ13% ያድግ ነበር። ይህ ብቻ አይደለም። የባህር በር ያላቸው የጎረቤት ሀገሮች ወደብን እንደ መሳሪያ በመጠቀም ኢትዮጵያ ላይ የደህንነት ስጋት ለማሳደር ሲሞክሩ ቆይተዋል። ከዓለም ጋር በሚቆጭ መልኩ እንድትራራቅ የተሰራባት ኢትዮጵያ የባህር በሯን ማጣቷ ስልጣኔዋ ቆሞ እንዲቀር፣ እድገቷ እንዲሟሽሽ፣ ከፍታዋ ታሪክ ብቻ ሆኖ እንዲቀር አድርጓታል። ዛሬ ግን ኢትዮጵያ አዲስ ምዕራፍን ጀምራለች። ለ3 አስርት ዓመታት ከተዳፈነውና እንደ ነውር ከሚቆጠረው የባህር በር ጥያቄ ወጥታ ይገባኛል ብሎ የሚጠይቅ ትውልድን ፈጥራለች። ይህ የኢትዮጵያ የባህር በር ጥያቄ ከዓለም አቀፍ ሕግ ከታሪክ አኳያ ተገቢነት ያለው ጥያቄ ነው። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? የኢትዮጵያ ሕዝብ ያልወሰነው፣ ተወካዮቹ ያላዩት፣
ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ከዚህ መነሻነት ጥያቄዋን ያቀረበችው ኢትዮጵያ የመጀመሪያ ምዕራፏን ተሻግራ ዓለም አቀፉ ማህበረሰብ የጥያቄዋን ተገቢነት እንዲረዳ አድርጋለች። ኢትዮጵያ የሁለቱ ውሃዎች ጉዳይ ይመለከታታል። አንደኛው ውሃዋ አባይን የታላቁ የኢትዮጵያ ህዳሴ ያረፈበት ግድብን በጉባ አሳክታለች። ሁለተኛው የውሃ ከፍታና ብልጽግና የሚረጋገጥበት የባህር በር ባለቤትነት ጥያቄ ነው። ይህ ደግሞ የማይቆም የትውልድ ጥያቄ ሆኗል። የመደመር መንግስት የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን ያምናል። የባህር በርን ከሸቀጥ ልውውጥ ባለፈ እስከ መካከለኛው ምስራቅ ላለው ዲፕሎማሲያዊ ግንኙነት ወሳኝ መሆኑንም ይገልጻል። ኢትዮጵያ ኢኮኖሚያን የሚመጥን ራሷ የምታስተዳድረውና የምታዘምነው የባህር መግቢያ በር ማግኘት ሀገሪቱ ከጂኦግራፊያዊ እስረኝነት የማላቀቅ ውጥን የወቅቱ የብሔራዊ ጥቅም አጀንዳ ነው። ከዚህ ሲሻገርም የዘመናት ቁጭት የሚፈታበት የኢትዮጵያን የማደግ ጥያቄ በዘላቂነት የሚመልስ እንደሆነም በርካቶች ይስማሙበታል። በተያያዘም የኢትዮጵያ የባህር በር ጥያቄ የማያቋርጥ የትውልዱ የህልውና ጉዳይ ነው ሲሉ በተለያዩ አካባቢዎች የሚኖሩ ዜጎች ገልጸዋል። የባህር በር ጥያቄን በማሳካት ሀገራችን የጀመረችውን የእድገት ጉዞ ለማስቀጠልና ወደ ቀደመ ገናናነቷ ለመመለስ ሁሉም ዜጋ የየራሱን አሻራ ሊያስቀምጥ እንደሚገባም ተናግረዋል። አስተያየታቸውን ተከታትለን እንመለስ እስቲ። ሁሉም ያ ቁጭቱ ያ ሲሄድ እንዴት ሄዳ ለምን ሄዳ ቢለው ቁጭት የሌለው ሰው አለ አይመስለኝም። ለምን ማንም ሰው በራሱ በሩን ዘግቶ ወህኒ ገብቶ በሩን ዘግቶ ሊኖር የሚፈልግ ሰው አለ አይመስለኝም። ስንት ገቢያችን ነው እያሳጣን ያለ ነው። ደሃ እንድንሆን ያደረገው እኮ የባህር በር የምንከፍለው ዋጋ ነው። ከውጭ የሚመጡት እቃዎች ሁሉ በምንዛሬ ወደዛ እየተከፈለ እየሄደ ነው። ጅቡቲ እንኳን ምን ያህል ታገኝብናለች ከኛ? ትንሽ ግዛት ሆና ትልቅ ሀብት እየፈጠረች ነው ያለው። እኛ ግን ተቆርጠን አንገት የተቆረጠ ሰው ትንፋሽ የለውማ። እንዴት ይተነፍሳል? እንዴት ያስባል? ስለዚህ ገበያችን ከፍ ያለ ኑሯችን የተሻለ የባህር በር ባገኘን ቁጥር የውስጥ ገበያችን አዳብረን የተሻለ አገር ለመፍጠር የሚያስችለንን አቅም ያሳጠን ነገር ስለሆነ ባህር በር እኮ ማለት እኮ ለኛ እስትንፋስ ነው፣ ህይወት ነው። ርቀትም የለውም። በፊትም ነበርንበት። አሁንም ለኛ ሀገራችን ደሃ ሆና ከምትኖር እኛ ባህር በራችን ተጠቅመን ከሌሎቹ ካደጉ ሀገራት ተርታ ብንሆን ምርታችንም ልከን ከዛ የምናመጣውንም ያለ ቀረጥ ያለ ክፍያ የምናመጣውና ሀገራችን እድገትና እኛም በልጽገን አድገን ላደጉት ሀገራት ተርታ ለመሰለፍ እኔ በጣም ጉጉትም አለኝ፣ እጠብቀዋለሁ። የባህር በር የማግኘት ፍላጎት ይሄ የኢትዮጵያ እውነት ነው። ሁላችንም የኢትዮጵያ ዲፕሎማት የኢትዮጵያ አምባሳደር መሆን ከቻለን ሁሉ የኢትዮጵያ ሕዝብ በአንድ ይሄንን ጥያቄ ፍላጎት ብቻ አይደለም ፍላጎትን አውጥቶ ማሳየት ከቻለ የማይሳካበት ምንም አይነት ምክንያት የለም። የኢትዮጵያውያን የዓመታት ቁጭት በሆነው በባህር በር ጉዳይ በመንግስት የተጀመረው ጥረት በዜጎች ተሳትፎ ይበልጥ ሊጠናከር እንደሚገባም የኢትዮጵያ ቴሌቪዥን ያነጋገራቸው የአርባ ምንጭ ከተማ ነዋሪዎች ገለጹ። እንደ ህዝብ በአንድነት በመቆም የዜግነት ኃላፊነትን ለመወጣት መዘጋጀታቸውንም ተናግረዋል። አስተያየቶቹን ሪፖርተራችን ሚካኤል ገዙ አሰባስቧቸዋል። በታሪክም ብዙ የምንነገርልን ነገር አለ። ከስዊዝ ካናል ጀምሮ በቀይ ባህር ሰንሰለት ተከትሎ ያለውን የኢትዮጵያ የግብይት የቀድሞ ታሪክ እስከ አረቡ እስከ ምስራቅ ድረስ ባለው ላይ ያለውን የገበያ ታሪክ ስንመለከት የውሃ መጠቀም ታሪካችን በማህበረሰቡ ዘላቂ ኢኮኖሚ ላይ ይደር የሚባል ጉዳይ ስላልሆነ አሁን ታሪክን እውን የምናደርግበት ምዕራፍ ላይ ደርሰናል የሚል እምነት አለኝ። አንድ ሀገር ያለ ባህር በር መግባትም መውጣትም አትችልም። የነበራትን የባህር በር ኢትዮጵያ ባልተገባ መንገድ በታሪክ እንዳጣች እናውቃለን። ይህንን ግን የአሁኑ ትውልድ በዚህ ሰዓት ይሄ ታሪክ እንዲቀለበስ የፊታዊ የጋራ ተጠቃሚነት እንዲረጋገጥ የጀመረው በጣም ደስ የሚልና ይበል የሚያሰኝ ጉዳይ ነው። እንደ ሀገር እንደ አንድ ትልቅ ታሪክ እንዳላት ሀገር የምናጣቸው ብዙ ነገሮች ስላሉን ይሄ እንደ ኢትዮጵያ እንደ አንድ ዜጋ በጣም ብዙ ቁጭቶችን የሚፈጥር ነው። ኢትዮጵያ አሁን ባለችበት የእድገት ደረጃ የባህር በር ቢኖራት ከሌሎች ካደጉ ሀገራት ተርታ የሚያሰልፋት ትልቅ አቅም ነውና
ኢትዮጵያ ይህንን የህልውና ጉዳይ ብላ በቀይ መስመር አስመራ የምትንቀሳቀሰውን የባህር በር ጉዳይ እንደ አንድ ኢትዮጵያዊ ዜጋ እኔም የባህር በር ጉዳይ መንግስት በያዘው ልክ አጽንኦት ሰጥቶ እንዲያስፈጽመው እኔ ድጋፌ ነው። መንግስት አሁን የያዘው አቅጣጫ በተለይ ህጋዊ እና ዓለም አቀፋዊ ይዘትም ያለው ስለሆነ ዓለም አቀፍ ህግ በሚደነግገው መሰረት የባህር በር ጥያቄ ማንሳቱን ተገቢ ነው የምነገር አለኝና ይሄን ማግኘት ብንችል ትልቁ ድል ነው ብሎ መውሰድ ይቻላል እንደ ሀገር ማለት ነው። የኢትዮጵያ የኮፕ 32 አዘጋጅነት ለአየር ንብረት ጥበቃ ስራዎቿም የተሰጠ ዓለም አቀፍ እውቅና ነው ሲል የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ይህን ያለው ዲፕሎማሲያዊ ክንውኖችን አስመልክቶ በሰጠው ሳምንታዊ መግለጫ ነው። በመግለጫው ለአየር ንብረት ጥበቃ ኢትዮጵያ እያከናወነቻቸው የሚገኙ በርካታ ስራዎች መኖራቸውን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እነዚህ ክንውኖቿ ለኮፕ 32 አዘጋጅነት በሙሉ እንድትመረጥ አስችሏታል ብለዋል። ይህ ውሳኔ ኢትዮጵያ የአየር ንብረት ለውጥን ለመግታትና ለመከላከል ለወሰደቻቸው የተግባር እርምጃዎች እውቅና የሰጠ ነው። ከዚህም ባሻገር ኢትዮጵያ የአየር ንብረት ለውጥ አጀንዳን እየመራችበት ያለው አግባብ ዓለም አቀፋዊ እውቅና እየተሰጠው መምጣቱን የሚያሳይ ነው። ኢትዮጵያ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የሆነው የአረንጓዴ አሻራ ከፍተኛ ውጤት እያስመዘገበ መሆኑ ይታወቃል። የአረንጓዴ አሻራ የኢትዮጵያ የአየር ንብረት ለውጥ ዲፕሎማሲ የተግባር ማሳያ ነው። ኢትዮጵያ በታዳሽ ኃይል፣ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች፣ ንጹህና አረንጓዴ ከተሞችን ለማስፋፋት የተጀመሩ ስራዎች፣ የኮሪደር ልማት፣ የወንዝ ዳርቻ ልማት አኩሪ ጅምሮች ኢትዮጵያን ለዓለም አቀፉ ጉባኤ አዘጋጅነት አብቅቷታል። ጉባኤው ኢትዮጵያ አጀንዳዎቿን ለዓለም የምታስተዋውቅበት ትልቅ መድረክ እንደሚሆንም አምባሳደሩ ጠቁመዋል። እንደ ሪፖርተራችን ሳምሶን በላይ ዘገባ ባሳለፍነው ሳምንት በቡድን 20 ሀገራት ጉባኤ ላይ የነበራትን ተሳትፎ በተመለከተ ኢትዮጵያ ጥቅሞቿን ያስጠበቀችበት እንደነበርም አምባሳደር ነቢያት ጌታቸው ገልጸዋል። በዚሁ ጉባኤ ወቅት ክቡር ጠቅላይ ሚኒስትራችን ከበርካታ ሀገራት መሪዎች ጋር የሁለትዮሽ ውይይቶች አድርገዋል። በእነዚህ ውይይቶች የኢትዮጵያ አጀንዳዎች ጎልተው እንዲወጡና ድጋፍ እና ትብብር እንዲቸራቸው የማድረግ ስራ፣ ልማት አጋርነትን የማጠናከር የሁለትዮሽና ቀጠናዊ አህጉራዊና ዓለም አቀፋዊ የጋራ ፍላጎቶች መግባባት የተደረሰባቸውና የተጀመሩ ትብብሮች ይበልጥ እንዲጠናከሩ ያደረጉ ውይይቶች ነበሩ። ክቡር ጠቅላይ ሚኒስትራችን ከዓለም ባንክ፣ ከዓለም የገንዘብ ድርጅትና ከአፍሪካ ልማት ባንክ ኃላፊዎች ጋርም በደቡብ አፍሪካ ውጤታማ ውይይት በማድረግ ከተቋማቱ ጋር ያለው ግንኙነት የበለጠ ተጠናክሮ እንዲቀጥል ማድረግ ተችሏል። የጋራ መግባባትን ለመፍጠር ኢትዮጵያ እየወሰደች ያለችውን ጥረት ምሁራን እንዲደግፉ የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን ጥሪ አቀረቡም። በኢትዮጵያም የብዙሃን መኖርና አምኖና አክብሮ በእኩልነት ላይ የተመሰረተ ስርዓት መዘርጋት አስፈላጊ መሆኑም ተገልጿል። ፍሬዎት ረታ ወቅታዊ በሆኑ ጉዳዮች ላይ የኦሮሚያ ክልላዊ መንግስት ከክልሉ ኮሚኒኬሽን ቢሮ ጋር በመተባበር ከምሁራን ጋር የሚደረገው 47ኛው የጉሚ በለሌ ውይይት መድረክ በኦሮሚያ ፕሬዝዳንት ጽህፈት ቤት ተካሂዷል። በመድረኩ የተገኙት የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን ጀግኖች ለበርካታ ዓመታት ሲታገሉለት የነበረውን የብሔር ብሔረሰቦች ትግል ፍሬ እንዲያፈራ በትኩረት እየተሰራ ነው ብለዋል። ሀራ ጎልጎራንሲ ቡቃቲፊ አጄቻን ዛሬ በየቦታው የሚታየው ግጭትና ሞት ሆን ተብሎ ታስቦበት የሚደረግ ነው። በጦርነት አዙሪት ውስጥ የምትዳክር ሀገርን ለመፍጠር ታስቦበትም ነው። በርካታ ዓመታትን ያስቆጠረው የብሔር ብሔረሰቦች ትግል ሁሉንም የምትመስልና ሁሉንም በኩል የሚስተናገድባት ሀገር ለመፍጠር ነው። መንግስትም የገባውን ቃል በመተግበር ሰላሟ የተረጋገጠና በብዝሃነት ላይ የጸናች ኋላ ቀርነትን በማሸነፍ ሁለንተናዊ ብልጽግናን ያረጋገጠች ሀገር ለመገንባት እየሰራ ይገኛል። የጋራ መግባባትን ለመፍጠር ኢትዮጵያ እየወሰደች ያለችውን ጥረት ምሁራን እንዲደግፉትም አፈ ጉባኤዋ ጥሪ አቅርበዋል። ከናፍ መሪ ብያሌሳ
ሀገራዊ ምክክርን አጠናክረን ነጠላ ትርክትን በመከላከል የጋራ ትርክትን ለመገንባትና ድህነትን በራስ አቅም ድል ለማድረግ የምሁራን ሚና ከፍተኛ በመሆኑ ምሁራን ባላቸው አቅምና እውቀት ትውልዱን እንዲቀርጹ አደራ ላለው። ኢትዮጵያ አሁን ለገጠማት ችግር መንስኤዎቹ በርካታ ስለመሆናቸውም የዘርፉ ባለሙያዎች ይናገራሉ። አሁን ያሉት ችግሮች መንስኤያቸው በጣም ብዙ ናቸው። የፖለቲካ አለማደግ ችግር ነው ያለው፣ የፖለቲካ ችግር። ሌላው ደግሞ ተቋማት ኃላፊነታቸውን በሚገባ አለመወጣታቸው ነው። ሌላው ደግሞ ከውጭ የሚመጣ የተለያዩ ተጽዕኖዎች ይኖራሉ። ከዚህ በፊት ደግሞ ሲቀነቀኑ የነበሩ ሀሳቦች አሉ። አንድነትን የማያጸኑ ግን መለያየትን የሚሰብኩ በጣም ብዙ ነገሮች ስላሉ እነዚህ ተደምሮ አሁን ያለ እዛም ያለው ለዛ ችግር መንስኤ ሆኗል። ኢትዮጵያ በርካታ ብሔር ብሔረሰቦችና ሕዝቦችን ያቀፈች በመሆኗ የብዙሃን መኖርን አምኖና አክብሮ በእኩልነት ላይ የተመሰረተ ስርዓት መዘርጋት አስፈላጊ መሆኑንም ባለሙያዎች ገልጸዋል። አንደኛ እኩልነትን ማረጋገጥ፣ ብሔር ብሔረሰቦች እኩል ሁላቸውም እኩል ተሳትፎ ሊኖራቸው ይገባል። እኩል አክሰስ ሊኖራቸው ይገባል። እኩል ኦፖርቹኒቲ ሊኖራቸው ይገባል። በሚሰሩ አገሪቱ ውስጥ በሚሰሩ ስራዎች በሙሉ በሚወሰኑት ውሳኔዎች በሙሉ ተሳትፎ እኩል ተሳትፎ ማግኘት አለባቸው። ሌላኛው መከባበር፣ ሰው ባለው ያለውን ይዞ አንድ ላይ ሆኖ ለመኖር መከባበር ይቻላል። እያንዳንዱ ኢትዮጵያዊ ኢትዮጵያን የመገንባት ኃላፊነት አለበት። በሙያው፣ በሚሰራው ስራ፣ በሚናገረው ቋንቋ ሁሉም ነገር ላይ ኢትዮጵያን የሚያሳድግ የኢትዮጵያን ታላቅነት የሚመሰክር ህዝቦችን ብሔር ብሔረሰብን እኩልነት፣ የሃይማኖት እኩልነት፣ የማንነት እኩልነትን የሚሰብክ የኢትዮጵያን ገናነት የሚያንጸባርቅ በስራው፣ በንግግሩ፣ በሙያው ሁሉም ነገር የበኩሉን አስተዋጽኦ ማበርከት አለበት። መንግስት ብቻ ሳይሆን ሁላችን ነው ተያይዘን ኢትዮጵያ የምንገነባት። የዲሞክራሲያዊ መግባባትን በኢትዮጵያ ለመገንባት የትምህርት ስርዓቱንና የሚዲያ ዘርፉን በብዝሃነትና በመከባበር መንፈስ ማነጽ ያስፈልጋልም ተብሏል። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። አሁን ደግሞ የአየር ሁኔታ መረጃን የምንከታተልበት ሰዓት ላይ ደርሰናል። ባልደረባችን ኃይሉ ለገሰ መረጃውን ሊነግረን በስቱዲዮ ተገኝቷል። እንደምናመሸ አየሩ ምን ይነናል? አመሰግናለሁ ሰለሞን። በዛሬው ዕለት በደቡብ ምስራቅ፣ በምስራቅ፣ በደቡብ ምዕራብና በሰሜን የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ እንዲሁም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ የሲዳማ፣ የደቡብ ኢትዮጵያ ክልል ዞኖች፣ ከሶማሌ ክልል የዳዋ፣ ሊበንና አፍዴር ዞኖች፣ ጉጂና ምዕራብ ጉጂ፣ ቦረናና ምስራቅ ቦረና ዞኖች በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በተጨማሪም አልፎ አልፎ ከሚኖረው የዳመና ሽፋን በመነሳት ባሌና ምስራቅ ባሌ፣ አርሲና ምዕራብ አርሲ፣ ምዕራብና ምስራቅ ሐረርጌ፣ ጅማ፣ ቡኖ በደሌና ኢሉባቦር ዞኖች፣ ምስራቅ ጎጃም ዞኖች እንዲሁም ደቡብ ምዕራብ ኢትዮጵያና የጋምቤላ ክልል ዞኖች በጥቂት ስፍራዎቻቸው ላይ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ይኖራቸዋል። በሌላ በኩል በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይስተዋልባቸዋል። ከዚሁም ጋር ተያይዞ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ፣ ባህር ዳር ዳመናማ፣ ጅማ፣ ጋምቤላ ቀላል ዝናብ፣ ቡሌ ሆራ፣ ጎሬ ቀላል ዝናብ፣ አዳማና መቀሌ ፀሐያማ፣ በተመሳሳይ ሰመራና ሀምቦ ፀሐያማ የአየር ሁኔታ የሚኖራቸው ሲሆን ሞያሌና ሀረር ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን መልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። እኔም በጣም አመሰግናለሁ። የኢኮኖሚ ትብብር ሞዴል እሳቤ የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው።
ውጤታማ የሆነ የኢኮኖሚ ስርዓትን በመተግበር የዜጎችን ሕይወት የተሻለ ማድረግ በመደመር መንግስት እሳቤ ትኩረት የተሰጠው ጉዳይ ነው። የኢትዮጵያን ኢኮኖሚ በብዝሃ ዘርፍ እይታ ማዋቀር እንደሚያስፈልግም በጽኑ ታምኖበታል። በዚህም አሁን ካለው ነባራዊ ሁኔታ በመነሳት ኢኮኖሚው በመንግስት አሊያም በግል ብቻ እንዲመራ ማድረግ በራሱ ተጽዕኖ ማሳደሩን በመገንዘብ የትብብር ሞዴል ተቀርጾ ወደ ስራ ገብቷል። ቀን መሰናዶ የመደመር መንግስት የሚከተላቸው የኢኮኖሚ ትብብር ሞዴል እሳቤ መሰረቶችና እየታዩ ያሉ ውጤቶች ምንድናቸው የሚለውን የሀገር ጉዳይ አድርጎ ያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን አዲስ ቀን በኢትዮጵያ ቴሌቪዥን ብቻ እንዳያመልጣችሁ። ኢቲቪ 57 እንደቀጠለ ነው። የተጀመረውን የብልጽግና ጉዞ ለማረጋገጥ ተግዳሮቶችን ወደ ድል በመቀየር አመራሩ የህዝብ አገልጋይነቱን የሚያስመሰክር መስዋዕት ከፍሎ መስራት እንዳለበትም ከንቲባ አዳነች አቤቤ አሳሰቡም። ላለፉት 8 ቀናት በአዲስ አበባ ሲካሄድ የቆየው የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ተጠናቋል። ይመራ ደም ዝርዝር አለው። አዲስ አበባ አሁን ላይ እንደ ስሟ ሆናለች። የአፍሪካ መዲናነቷን የሚመጥናትን አቋምና መልክ እንድትላበስ እንዲሁም ኗሪው ጤናማ የኑሮ ዘይቤን እንዲመራ ለማስቻል የኮሪደርና የወንዝ ዳርቻ ልማትን በማከናወን አዲስ ገጽታን ተጎናጽፋለች። ይህ ሊሆን የቻለው ደግሞ አመራሩ ቁርጠኛ የመለወጥ ወኔን ይዞ ህዝቡን ያሳተፈ የጋራ ልማትን እውን የማድረግ አዲስ ስትራቴጂን በመተግበር እንደሆነ ይገለጻል። የሀገርን ሁለንተናዊ ብልጽግና እውን ስለማድረግ ትኩረቱን አድርጎ ለተከታታይ 8 ቀናት በአዲስ አበባ ሲካሄድ የቆየው ሁለተኛው ዙር የብልጽግና ፓርቲ ከፍተኛ አመራሮች ስልጠና መጠናቀቁን ተከትሎ ከንቲባ አዳነች አቤቤ በተለያዩ ጉዳዮች ላይ የስራ አቅጣጫና ማብራሪያ ሰጥተዋል። ከንቲባዋ በማብራሪያቸው የኑሮ ጫናን ከማቃለል በተጨማሪ በአዲስ አበባ በአካታችነት የተሰራውን የኮሪደር ልማት ስራ የጋራ መኖሪያ ቤቶችን ተደራሽ በማድረግና በሌሎች ዘርፎችም ስኬቶች መመዝገባቸውን አንስተዋል። ኑሮ ውድነትን ለማሻሻል ብዙ ስራዎችን እየሰራን ያለ ነው። አሁንም የኑሮ ውድነት አለ። አዎ አዲስ አበባ ብቻ አይደለም ወይም ከተሞች ላይ ብቻ አይደለም አለ። በአጠቃላይ በሀገራችንም አለ፣ በዓለም ላይም የኑሮ ውድነት አለ። በሰለጠኑት ሀገራትም በከፍተኛ ሁኔታ የኑሮ ውድነት አጀንዳ እንደሆነ ታውቃላችሁ። ነገር ግን ይህንን ለመቋቋም እየሰሩ ያሉ ስራዎችን ማብዛት፣ ማስፋት፣ ማጠናከር ነው ያለብን። የገበያ ቁጥጥር ተጠናክሮ መቀጠል መቻል አለበት። ለሴክተር ብቻ የተውነው ጉዳይ አይደለም። በግብረ ኃይል እየሰራን ያለ ነው። 5 የገበያ ማዕከላቶችን በቢሊየን ገንዘብ ኢንቨስት አድርገን ሰርተን ምርት ያለ ደላላ ወደ ከተማ እየገባ ነው። ይሄንን ባናደርግ ኖሮ ብሎ ማሰብ ነው። የምርት እጥረት አዲስ አበባ ላይ እንዲፈታ፣ በተለይ የግብርና ምርቶች እጥረት እንዲፈታ ማድረግ አቺቭ ያደረግነው ሰክሰሳችን ነው። ባቋቋምናቸው የገበያ ማዕከላትና የማምረት ማዕከላት የማድረግ ስራ እንሰራለን። በቁጥጥር ብቻ አይደለም። አንዳንድ ጊዜ ሳንቆጣጠር ያስተካከልናቸው ዘርፎች አሉ ማለት ነው። በቀጣይም ተግዳሮትን ወደ ድል በመቀየር ህዝቡን ተጠቃሚ የሚያደርጉ እቅዶችን ለማሳካት አመራሩ ለህዝቡ ሲል መስዋዕትነት ከፍሎ መስራት እንዳለበትም ከንቲባዋ አሳስበዋል። የተጀመሩ የሰው ኃይል የተቋም ሪፎርሞችን እናሳካ። አመራሮች በራሳችን ላይ እንስራ። ሁልጊዜ ፐርሰናል ዲቨሎፕመንት ያስፈልጋል። በሀገራችን የተለመደው የመንግስት አመራር የሚኮፈስ ከህዝቡ አንድ ስቴፕ ከፍ ያለ ተደርጎ ነው የሚታይና ሲታይ ኖረው። ግን እኛ ለማገልገል ዋጋ ከፍለን ሳክሪፋይ አድርገን ለውጥ ለማምጣት ቃል የገባን አመራሮች ነን። አንድ ሰው የብልጽግና አመራር ሆኖ መቀጠል ከፈለገ ራሱን ለመሰዋት ለህዝብ ዋጋ ለመክፈል ሰዓት ለመቁጠር አይደለም፣ ምቾቱን ለመቁጠር አይደለም፣ የጎደለበትን ለመቁጠር አይደለም። ዋጋ ከፍሎ በማይመች ሁኔታ ቤት ባይኖራችሁ፣ መኪና ባያጥራችሁ፣ ደሞዛችሁ በቂ ባይሆን በቂ የሆነው ደረጃ ላይ እስከምንደርስ ድረስ ሳክሪፋይ እናደርጋለን ብለን ዋጋ ለመክፈል ቃል የገባን ሰዎች ነን። በብልጽግና ውስጥ መዝለቅ የሚችለው አሁንም እንደዚህ አይነት አመራር ነው።
አመራሩ በጊዜ የለኝም መንፈስ በተሰጠው ቦታና ኃላፊነት ልክ የሚታይና የሚቆጠር ውጤት በማስመዝገብ ብልጽግናን ለማረጋገጥ የሚደረገውን ጉዞ ከስኬት ማድረስ እንዳለበትም ከንቲባ አዳነች አቤቤ አቅጣጫ ሰጥተዋል። በማይጠቅሙ ጉዳዮች ጊዜያችንንም አንግደል። ጊዜ ውድ ነው። የተሰጠንን ጊዜ ካልተጠቀምንበት ይቆጨናል። አንድ መስሪያ ቤት ደጋግመን የምንለው ይሄን ያህል ዓመት መራው ቆየው ልትሉ ትችላላችሁ። እናንተ መስራታችሁን የእናንተን አሻራ የሚያሳይ ነገር ከሌለ እንደሌላችሁ ያንን ሁሉ ዓመት እንዳቃጠላችሁ ነው የሚቆጠረው። ምንድነው ዲፍረንሱ? እኔ እዛ ቤት በመምጣቴ እኔ ያንን ሴክተር በመምራቴ ምን ዲፍረንስ አመጣው? ምን የሚቆጠር በነበረው ላይ ምን አዳዲስ ነገር አረኩ ወይም ጨመርኩ? በዚህ ረሃብ እና ጥማት መመራት መቻል አለብን። ይህንን በርትተን እየሰራን የኢትዮጵያን ብልጽግና እናረጋግጣለን። አሁንም አገልግሎትን ይበልጥ ለማዘመን መትጋትና ለሀገራዊ ምርጫው ዲሞክራሲያዊነት ከወዲሁ መዘጋጀት እንደሚገባም ጠቁመዋል። ሀገራዊ የልማት ግቦችን ትርጉም ባለው ሁኔታ ለመተግበር ያለውን የማይነጥፍ የሰው ሀብት በአግባቡ መጠቀም እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህን ያሉት በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል በደቡብ ኢትዮጵያ ክልል አመራሮች በተሰጠው ስልጠና የማጠቃለያ መልእክት ባስተላለፉበት ወቅት ነው። ሰልጣኞች በበኩላቸው የተሻለ ሀገር ለመገንባት ከመቼውም ጊዜ በላይ ተቀናጅቶ መስራት ያስፈልጋል ብለዋል። ተመስገን ተስፋዬ ዘርፎችን ምርታ በሚል መሪ ቃል በደቡብ ኢትዮጵያ ክልል ወላይታ ሶዶ ማዕከል ለአመራሮች ሲሰጥ የቆየው ስልጠና ሲጠቃለል ርዕሰ መስተዳድር ጥላሁን ከበደ የተገኙ ውጤቶችንና ቀጣይ የትኩረት አቅጣጫዎችን አስመልክተው መልእክት አስተላልፈዋል። በመልእክታቸውም ስልጠናው ለቀጣይ ስራ ይበልጥ እንደሚያነቃቃ ጠቅሰዋል። ለ9 ተከታታይ ቀናት የተሰጠው ስልጠና ከመጀመሩ አስቀድሞ የተያዙ ግቦችን ማሳካት እንደተቻለም አንስተዋል። በመካከላችን ያለ የአስተሳሰብ የተግባር መቀራረብ የበለጠ ለመፍጠር ምቹ ሁኔታ ተፈጥሯል። ይሄ በተጨባጭ ትላንትም በመስክ ምልከታ እንደውም ደግሞ ከትላንት ወዲያ ጀምሮ አጠቃላይ ያለውን በእናንተ ውስጥ የተፈጠረው ስፕሪት ይህንን በተጨባጭ ያሳየ ነው። አስቀድመን ያስቀመጥነው ግን ተሳካ ወስደነዋል። ሌላው በጣም የተፈለገው በዚህ ስልጠና የብልጽግና አመራር ጀነራሊስት እንዲሆን ነው የሚፈለገው። ብዝሃ ዘርፍ ታታሪነት፣ ጠቅላላ እውቀት እንዲኖረው የተሻለ እውቀት እና ቁጭት ልክ መነሳሳትን ይፈጥራል የሚል ግን ነገር የተያዘው ይህንን በተጨባጭ ያየንበት አግባብ አለ። መንግስትንና ህዝብን የሚያገናኝ ለዚህ ደግሞ ቡድን ስሜት እንዲፈጠር በማድረግ ረገድ ቀረብ ብለን አንድ ሳምንት ያክል መቆየት መሰልጠን ራሱ ትልቅ ግብ ሊያሳካ ይችላል የሚለውን ግብ አሳካል። አመራሮቹ በቀጣይ ወደ የአካባቢያቸው ሲመለሱ ይህ ሁኔታ ከመፍጠር አንስተው ጠንካራ የመደመር መንግስትን በተግባር እስከ ማሳየት የዘለቀ ስራ መከወን ይጠበቅባቸዋል ሲሉ መልእክታቸውን አስተላልፈዋል። ለፓርቲው ጥንካሬ የአመራር ሁለንተናዊ ሚና ምን መሆን አለበት? ስራዎችን የሚመራው ፓርቲው ነው። ፓርቲው ጠንካራ መሆን አለበት። ሁለተኛ የማይነጥፍ የህዝብ አቅም አለ። በየአካባቢው በየትኛውም ጊዜ የህዝባችን አቅም ለመጠቀም የሚያስችል ምቹ ሁኔታ እድል አለ። ይሄ የማይነጥፍ የህዝብ አቅም እንዴት መጠቀም እንችላለን የሚለው ጠንካራ የመደመር መንግስት በተግባር ማሳየት አለ። የተሰጠው ስልጠና የሀገሪቱን ብልጽግና ለማረጋገጥ በሚያግዝ መልክ ስንቅ መሆኑን የተናገሩት የስልጠናው ተካፋዮች እንደ መሪ ቃሉ ሁሉ የዘርፎችን ምርታ ማሳካት እንደሚጠበቅባቸው ጠቅሰው በተሰማሩበት የስራ ዘርፍ ሚናቸውን ለመወጣት ዝግጁ መሆናቸውን ነው የገለጹት። ለዚህም መርህን የተከተለ ቅንጅት ያስፈልጋል ብለዋል። መትጋት ያስፈልጋል። ማጠንጠኛው ትጋት ይፈልጋል። እድል አለ። እድሉን ለመጠቀም ደግሞ የላቀ አፈጻጸም ለማስመዝገብ ከወትሮ የላቀ ትጋት እና አንድነት፣ ቅንጅት፣ ሁሉም አካል ስንቀናጅ ነው ውጤት ማምጣት የምንችለው። ስለዚህ ተቋማትም እርስ በርስ መቀናጀት አለብን። የኢትዮጵያን ብልጽግና እውን ለማድረግ ሁላችንም ተረባርበን በየተሰማራንበት በፍጥነት በመፍጠር በመዝለል
ተግባራችንን መፈጸም እንዳለብን የጋራ ረዳት እንዲኖረን የተሰጠበት ማጠቃለያ ነበር። በልማታዊ ስራዎች የመስክ ምልከታ በታገዘው ስልጠና የተካፈሉ አመራሮች በሀገራዊና ዓለም አቀፋዊ ጉዳዮች እንዲሁም በመደመር መንግስት የልማት እሳቤ የጠራ ግንዛቤ እንዲኖራቸው ለማድረግ በጠቅላይ ሚኒስትር ዶክተር አብይ አህመድ የተዘጋጀ የማጠቃለያ መልእክት በድምጽና ምስል እንዲከታተሉ ተደርጓል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በጅግጅጋ በድምቀት ተከብሯል። የሶማሌ ክልል አፈ ጉባኤ አያን አብዲ በዓሉን ስናከብር ህብረ ብሔራዊ አንድነትን በማጠናከር ሊሆን ይገባል ብለዋል። የብሔር ብሔረሰቦች ቀን በየዓመቱ መከበሩም ህብረ ብሔራዊ አንድነትን በማጎልበት የህዝቦችን አንድነት የሚያጠናክር ስለመሆኑም አፈ ጉባኤ ተናግረዋል። የሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኡስማን የብሔር ብሔረሰቦች ቀን የራሳቸው መገለጫ ባህልና ወግ ያላቸው ህዝቦች በአንድነት የሚያከብሩት በዓል ነው ብለዋል። በዓሉ ህብረ ብሔራዊ ወንድማማችነትን እንዲያጠናክርና የእርስ በርስ ትውውቅ እንዲዳብር እድል እንደሚፈጥርም አንስተዋል። በበዓሉ ላይ የሐረሪ ክልል እና የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤዎችን ጨምሮ የተለያዩ የህብረተሰብ ክፍሎች ተሳትፈዋል። ኢቲቪ 57 ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የውጭ ዜና የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ በቱርኪያና ሊባኖስ ጉብኝት ለማድረግ አንካራ ገብተዋል። የመጀመሪያ የውጭ ሀገር ጉብኝታቸውን በቱርኪያ የጀመሩት ሊቀ ጳጳስ ፖፕ ሊዮ ስለ መካከለኛው ምስራቅ ሰላምና አንድነት አብዝተው ይናገራሉ ተብሎ እንደሚጠበቅ አልጀዚራ ዘግቧል። ፖፕ ሊዮ ወደ አንካራ በሚያደርጉት በረራ ወቅት ስለ ጉዟቸው ዓላማ ተጠይቀው በዓለም ላይ የሚገኙ የተለያየ እምነትና ባህል ያላቸው ሕዝቦች በአንድነት ተከባብረው እንዲኖሩ እሰብካለሁ ሲሉም ተደምጠዋል። ፖፕ ሊዮ በአንካራ ፕሬዚዳንት ሬሴፕ ጣይብ ኤርዶጋንን ጨምሮ ካቢኔያቸውን እንደሚያናግሩም ገልጸዋል። በቱርኪያ እስከ መጪው እሁድ በተለያዩ መርሃ ግብሮች ጉብኝት እያደረጉ የሚቆዩት ፖፕ ሊዮ ከዚያም ወደ ሊባኖስ በማቅናት በቀጠናው ሰላም መረጋጋት ጉዳይ ንግግር እንደሚያደርጉም ይጠበቃል። ዘገባው የአልጀዚራ ነው። ኢቲቪ 57 የመጀመሪያው የዜና መርሃ ግብራችን ይመስል ነበረ። ካፍታ ቆይታ በኋላ ደግሞ የቢዝነስና የስፖርት ዘገባዎችን አክለን የምንመለስ ይሆናል። በያላችሁበት መልካም ጊዜ